እኔ ጥቂት ደቂቃ እግዚአብሔርን ቃል ማስተማር ነው ማስበው። እኔ አስተማሪ ሰባኪ ነኝ። ከስብከት በላይ ማስተማር ላይ ትንሽ በረታለሁ መሰለኝ። እኔ ወንጌላዊ ደምሴ ሎሪሶ እባላለሁ። አገለግለው አርባ ምንጭ ነው። አርባ ምንጭ ላይ ደቡብ ምዕራብ ቀጠና የሚባል አለ። አሁን ወንድሞቼ ቅድም ህብረት ላለው እኛ ከህብረት ከፍ ብለን አንድ እርምጃ ከፍ ብለን ያለነው ቀጠና ነው። ሃሌሉያ። እና ደቡብ ምዕራብ ቀጠና ላይ የዩኒቨርሲቲ እና የኮሌጅ ተማሪዎች አገልግሎትን በዋናነት አስተባብራለሁ። ከዚያ በመቀጠል የመጽሐፍ ቅዱስ ትምህርት አለ ቢቲሲፒ የሚባል ባይብል ትሬኒንግ ፓስተር እንደ ሊደር የሚል አለና እነዚያን አስተባብራለሁ። እግዚአብሔርን አገለግላለሁ። ዛሬ ወደዚህ በመምጣቴ ደስ ብሎኛል። ዛሬ በሚኖረን ክፍለ ጊዜ ግን በአጭር ደቂቃ ውስጥ ሰፋ ያለ ትምህርት ማስተማር ፈልጋለሁ። እግዚአብሔር ስለ ሁሉ የተመሰገነ ይሁን። ዛሬ የአደራ ምክር በሚል ጥቂት ሀሳቦችን እንካፈላለን። የአደራ ምክር የሚል የመልእክት ርዕስ የአደራ ምክር። ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 እስከ 8 ያለውን ክፍል ቁጥር በቁጥር ቃል በቃል ብልት አድርገን ነው የምንሄደው ማለት ነው። ሃሌሉያ እንዳትረሱ። የአደራ ምክር የሚል ነው የመልእክት ርዕስ። ከዛም በአደራ ምክር ውስጥ አንድ 3 ነጥቦችን እንመለከታለን። ከዚያም በኋላ ሰብሰብ አድርጌ ጨርስና እጸልይና ጨርሳለሁ። የአደራ ምክር የያዛቸው 3 መሰረታዊ ነጥቦች አሉ። የሁለተኛ ጢሞቴዎስ 4ቱ ምዕራፎች በየራሳቸው በአንዳንድ ቃላት ወይም በአንዳንድ ሀሳቦች ሲቀመጡ፣ ምዕራፍ 1 ጳውሎስ ጢሞቴዎስ እግዚአብሔርን በሚያስከብር መንገድ እንዴት መመላለስ እንደሚገባው ይመክረዋል። ሐዋርያው ጳውሎስ ጢሞቴዎስን እግዚአብሔርን በሚያስከብር መንገድ እንዴት መመላለስ እንዳለበት ሐዋርያው ጳውሎስ ይመክረዋል። ምዕራፍ 1 ምዕራፍ 2 ሐዋርያው ጳውሎስ እንደገና የሐሰት ትምህርት እየተስፋፋ እየሄደ ስለሆነ የሐሰት ትምህርትን እንዴት መመለስና መመከት እንዳለበት ስለ ሐሰት አስተማሪዎች፣ ስለ ሐሰት ትምህርቶች ምክርና ትምህርት ይሰጣል ማለት ነው። ምዕራፍ 2 ምዕራፍ 3 ሐዋርያው ጳውሎስ ልጁን ጢሞቴዎስን ሲመክር ታማኝ የእግዚአብሔር አገልጋይ ሆኖ መኖር እንዳለበት፣ ታማኝ የእግዚአብሔር አገልጋይ ሆኖ መኖር እንዳለበት ምክር ይሰጠዋል ማለት ነው። ምዕራፍ 4 ደግሞ ጢሞቴዎስ ወደ እርሱ ወደ ጳውሎስ መምጣት እንዳለበት ጥሪ ያቀርበዋል። በተለይ ማጠቃለያ ነች። ወደ እግዚአብሔር ከመሰብሰቡ በፊት የጻፈው ማጠቃለያ የስንብት ደብዳቤ ነው። ለዚህም ደግሞ በዚሁ ክፍል ላይ ምዕራፍ 4 ከቁጥር 1 ላይ ባለው ላይ ሐዋርያው ጳውሎስ ምዕራፍ 4 ከቁጥር 1 ላይ ይላል፣ በእግዚአብሔር ፊት በሕያዋንና በሙታን ልፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ እመክርሃለሁ ይላል። እመክርሃለሁ። እዚህ እኔ የምመክረው በእግዚአብሔር ፊት ነው። በሕያዋንና በሙታን ልፈርድ ባለው በመንግስቱና በመገለጡ ምን አደርግሃለሁ? እመክርሃለሁ ይላል። የመልእክት ርዕስ ምን አልኳችሁ? የአደራ ምክር። እንዳትረሱ አደራ ባካችሁ፣ በደንብ ያዙልኝ። አደራ የእኛ ያልሆነ የሰጪው የሆነ በጊዜያዊነት ግን የምንይዘው የምንጠብቀውና መልሰን ምን የምናደርገው የምንሰጠው ነው እንጂ እኛ ምን አይደለንም ማለት ነው። ባለቤት አይደለንም። ሰጪው አለ፣ ባለቤት የሆነ ሰጪ አለ ማለት ነው። ስለዚህ የአደራ ምክር ነው ዛሬ የምንማረው። የመጀመሪያው የአደራ ምክር ቁጥር 2 ላይ ያለው ሐሳብ ነው። ቁጥር 2 ላይ ቃሉን ስበክ፣ በጊዜው አለጊዜው ጽና፣ ፈጽመህ እየታገስና እያስተማርህ ዝለፍ፣ ገስጽ፣ ምከር። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና፣ ነገር ግን ጆሮቻቸውን የሚያሳክክ ስለሆነ እንደ ገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ። ቁጥር 5 ላይ
ቁጥር 4 ላይ እውነትንም ከመስማት ጆሮአቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ። ቁጥር 5 ላይ አንተ ግን ነገርን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌል ሰባኪነትን ስራ አድርግ፣ አገልግሎትን ፈጽም። ቁጥር 6 ላይ በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና የሚሄድበት ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል። ደግሞ መገለጡን ለሚወዱ ሁሉ እንጂ ለእኔ ብቻ አይደለም። 8 ቁጥሮች የመጀመሪያው የአደራ ምክር በዚህ ስፍራ ላይ እንደምንመለከተው ቃሉ ምን አድርግ? ስበክ የሚል ነው። አደራ ልጄ ጢሞቴዎስ ሊሄድ ነው። እኔ የእግዚአብሔርን ቃል ምን አድርግ? ስበክ። አደራ የእግዚአብሔርን ቃል ስበክ። የእግዚአብሔርን ቃል ለመስበክ ቁጥር 2 ላይ አስፈላጊ የሆኑ ነገሮችን አስቀምጧል። ቁጥር 2 ላይ የመጀመሪያው ቃሉን ለመስበክ በጊዜው አለጊዜው ምን በል? ጽና ይላል። ጽና ይላል። የእግዚአብሔርን ቃል ለመስበክ አደራውን ለመፈጸም ጽና ይላል። ጽናትን ይጠይቅ። በጣም ከባድ በጋ ላይ እዚህ ሀገር ብንመጣ በእርግጠኝነት በማግስቱ ልንመጣ እንችል ይሆናል። ምናልባት ተቋቋም የሚባል ጥቂት እንትንና ልንመጣ እንችል ይሆናል። ግን ብንቆይ ማለት አለመቆየታችን ትተን መውጣታችን አለመጽናታችን እዚህ አገር ላይ ወይም እዚህ አካባቢ ላይ ልንቀበል ልንካፈል የሚገባውን ነገር ሳንወስድ እንድንቀር ያደርጋል ማለት ነው። ስለዚህ ፀሐዩን፣ ሐሩሩን፣ ብርዱን መቋቋም መቻል አንድ ሰው በህይወቱ በኑሮ ፍሬያማ እንዲሆን ያደርጋል ማለት ነው። አይደለ? ጽና ይለዋል። ጽና አደራውን ለመፈጸም እንበል ጽና። ቃሉን ለመስበክ ጽና። ቃሉን መቼ ነው መስበክ ያለብን? በጊዜውም አለጊዜውም ይለዋል። የእግዚአብሔር ቃል የሚሰበከው ይሁድ ዕለት ብቻ አይደለም ማለት ነው። የእግዚአብሔርን ቃል በአራት መሰረታዊ መንገድ እንሰብካለን። የእግዚአብሔርን ቃል በአራት መሰረታዊ መንገድ እንሰብካለን። የመጀመሪያው ቃሉን በመናገር ወይም በማወጅ እንሰብካለን። በሁለተኛ ተሰሎንቄ ምዕራፍ 3 ከቁጥር 1 ላይ ቃሉን የእግዚአብሔር ቃል የሚሮጥባቸው መንገዶችን ይናገራል እና የእግዚአብሔርን ቃል በአራት መሰረታዊ መንገድ እንሰብካለን። አንደኛው የእግዚአብሔርን ቃል በመግለጥ በመናገር እንሰብካለን። ሁለተኛው በጸሎት እንሰብካለን። ምን ማለት ነው? ወዳልዳኑ ሰዎች የእግዚአብሔር ሐሳብ የእግዚአብሔር ቃል እንዲደርስላቸው በጸሎት እንደርሳለን ማለት ወይም በጸሎት እንሄዳለን። ሶስተኛው ካለን ነገር በማካፈል ወይም በመስጠት የእግዚአብሔርን ቃል እንሰብካለን። አራተኛው በኑሯችን ለእግዚአብሔር ቃል እንደሚገባ በመኖር ወይም ተግባራዊ ሕይወት ተግባራዊ ምላሽ በማሳየት ማለት ነው። ምን ማለት ነው? ጤናማ ኑሮና ጤናማ ሕይወት በመኖር የእግዚአብሔርን ቃል እንሰብካለን። አንዳንድ ሰዎች እሱ እኮ እውነተኛ ጴንጤ ነው ይላሉ አይደለ? ምናችን አይቶ? ተግባራችንን አይቶ። ስለዚህ በተግባራችን እንሰብካለን፣ በጸሎታችን እንሰብካለን፣ በገንዘባችን እንሰብካለን፣ በቃላችን እንሰብካለን ማለት ነው። ወንጌል ይሁን ዕለት መድረክ ላይ መቆም ብቻ አይደለም። አሁን እዚህ ቤት ውስጥ ያላችሁ ነጋዴዎች፣ ያላችሁ የቀን ሰራተኞች፣ በሙያ የምታገለግሉ በተለይ መንገድ የምትሰሩ ሰዎች የእናንተ መድረክ ነገ ዛሬ የኛ ነው። ምን እያልኳችሁ ነው ያለሁት? እኛ የእግዚአብሔርን ቃል እንድናስተምር፣ እንድንመክር፣ እንድንገስጽ እግዚአብሔር ጠርቶናል። ቤተክርስቲያንን ምን አድርጋለች? ሾመናለች። ይሄ የኔ መድረክ ኦኬ። ግን የአንተ መድረክ ነገ በስራ ቦታ ጤናማ ስርዓት ባለ ህይወት ስትመላለስ፣ በህግ የተቀመጠውን በስርዓት ስትፈጽም፣ በትምህርት ቤት በጤናማ መንገድ ስታስተምር፣ ስራን በአግባቡ ስትሰራ፣ የተሰጠን ኃላፊነት በአግባቡ ስትወጣ
እግዚአብሔርን እያገለገልክ ነው ማለት ነው። ስለዚህ እዚህ መድረክ ላይ የወጣ ብቻ አገልጋይ፣ እዚህ መድረክ የማይወጣ አገልጋይ አይደለም የሚለው ቃል ትክክል አይደለም። ሁላችንም ባለንበት ስፍራ ሁሉ ምኖች ነን፣ አገልጋዮች ነን። ስለዚህ የእግዚአብሔርን ቃል በአራት መንገድ እንሰብካለን። አንደኛው የእግዚአብሔርን ቃል በመግለጥ በማስተማር እንሰብካለን። ሁለተኛው በጸሎታችን እንሰብካለን። ይህ መጸለይ አሁን ነገ እንደሚቶቻችን ከኛ ጋር ይወጣሉ። እናንተ ደግሞ በቤታችሁ ናችሁ ትጸልያላችሁ። እናንተ ወጣችኋል ማለት ነው። አሜን ነው። ሌላኛው ደግሞ ለወንጌል አገልግሎት አሁን ቤተክርስቲያን ህንጻ ግንባታ ላይ ያለችው እንደያየን እንዳለን ከሆነ ይሄ ህንጻ ግንባታ እንዲያልቅ ህዝቦቿ ቅዱሳን እጃቸውን መዘርጋት ወንጌል ሰበክን ማለት ነው። በህይወታችን ጤናማ ኑሮ በመኖር ወንጌልን መስበክ አለብን እና በዚህ ክፍል ላይ የእግዚአብሔር ቃል የሚነግረን ቃሉን ስበክ ይላል። መቼ ስበክ ነው የሚለው? በጊዜው አለ ጊዜውም ስበክ። ይህ በጊዜውም አለ ጊዜው የሚባለው ደቡብ ኦሞ የዛሬ 18 ዓመት እንደዚህ ክረምት ላይ አይ ቲንክ ናሴ አምሌ ይመስለኛል ወንጌል ስርጭት ትቼ ነበር። የዛሬ 18 ዓመት ቀይ አፈር ላይ ሐመርበና ማለት ነው ቀይ አፈር ላይ ወንጌል ስርጭት ትቼ ነበር እና ወጥቼ እየሰበኩ ያለው ትራፊክ ፖሊስ ጋር መጥቶ ይዞኝ ሄደ። ፖሊስ ጣቢያ ይዞኝ ሄደ። ከዛ አትሰብኩም ማለት ለእናንተ ስብከት የተፈቀደው መድረክ ላይ ነው እንጂ ከመድረክ ውጭ አይደለም ብሎ ከለከለ ማለት ነው። ከዚያም በኋላ መርማሪ ፖሊስ ጋር ንግግር ጀመረ። እኔ እንዲሰብክ መጽሐፍ ቅዱስ በማርቆስ ወንጌል ላይ ምዕራፍ 16 ላይ ሂዱ ወንጌልን ለፍጥረታት ሁሉ ምን በሉ እኔን የላከው የእግዚአብሔር ቃል መታወቂያ ያስተኛል። መታወቂያ የእግዚአብሔር ቃል ምን የሚል ቃል? ሂዱ ወንጌልን ለማን? እሱ ቃል የላከኝ። አንተ ከይሁድ ውጪ አይፈቀድም። ኖ ይሄን ህግ ሄደህ ልታወጣ አንተ አትችልም። ምክንያቱም የኔ ህግ የእግዚአብሔር ቃል ነው። ከዚያም ተባባልን። በጣም ብዙ እንትናል። ከኋላ ግን እግዚአብሔር ይባርካቸው ቅዱሳኖች ከኛ ጋር ነበሩ። እዛ መስሪያ ቤት የሚሰሩ ፖሊስ ጣቢያ የሚሰሩ እናንተና ይጮሁ የለም ወይ? ያ ከሆነ እሱ አይናገር ካልክ እናንተና ሄዶ እንዳይናገሩ አድርግ። አሁን ጠጥቶ እዚህ ጋር እየተደባደበ የለ እንደው ምን ክፋት አደረገ? አስገደደ ወይ? በቃ እግዚአብሔር ሰውን ያስነሳል። በጊዜው አለ ጊዜውም የሚለው ቃል ለወንጌል ይሄ ሰዓት ነው፣ ለወንጌል ይሄ ሰዓት አይደለም ብለን የምናወራው ነገር አይደለም ማለት ነው። ሁል ቀን ሁል ሰዓት የማን ነው? የወንጌል ነው፣ የእግዚአብሔር ነው፣ የቃሉ ነው። ሃሌሉያ። በጊዜውም አለ ጊዜውም። ሌላው እዚህ ቦታ ላይ የምንመለከተው የእግዚአብሔር ቃል ሐሳብ እዚህ ጋር ያለው ምንድነው? ጽና፣ ከዛስ ገስጽ፣ ምከር፣ ዝለፍ የሚሉ ቃላቶች አሉ። እነዚህ ቃላቶች የተቀመጡት የሰዎች ባህረ ተፈጥሮ ወይም ሰዎች በወቅቱ ያሉበት የህይወት ስርዓታቸው ጤናማ ስላልነበረ ወንጌል ስብከት ሶስት መሰረታዊ ነገር ይዟል። ወንጌል ስብከት አንደኛው ወንጌል ስብከት በደንብ ስሙን መውቀስ ነው። ኃጢአት ውስጥ ያሉ ውድቀት ውስጥ ያሉ ሰዎችን ያመኑትንም ያላመኑትንም መውቀስ ነው። ወቀሳ ነው ወንጌል ስብከት። ቅድም ወንጌል የምናደርስበት መንገድ ነው ያወራው አራቱ ነጥቦች። ግን ወንጌል ስብከት ብለን የምናወራው ወንጌል ስብከት ሶስት መሰረታዊ ነገር ይዟል። አንደኛው ወቀሳ ነው። አንደኛው ወቀሳ ነው። ሁለተኛው ልመና ነው። ጌታ ይሻላል፣ ታው ጌታ ይሻላል፣ ወደዚህና ይሄ የፍቅር ጌታ ይሻላል መለመን። ሶስተኛው ግሳጼ ነው፣ መገሰጽ። ትክክል አይደላችሁ፣ የእግዚአብሔር ቃል ይሄንን ተግባር አይፈቅድም ብሎ መገሰጽ ነው። ወቀሳ ማለት የእግዚአብሔር ቃል የማይለውን የማይሆነውን እየሆናችሁ ነው ተው እንደማለት። ግሳጼ ደግሞ በፍጹም
መገሰጽ፣ መውቀስ፣ መለመን ወንጌል ስብከት የያዛቸው ነገሮች ናቸው። ለዚህ ደግሞ ቁጥር 3 ላይ ሰዎችን እንመለከታለን። እስቲ ሰዎችን ተመልከቱ። ቁጥር 3 ላይ ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና ነገር ግን ጆሮቻቸውን የሚያሳክክ ስለሆነ እንደ ገዛ ምኞታቸው ለራሳቸው አስተማሪዎች ምን ያደርጋሉ? ያከማቻሉ። ምን ማለት ነው? የሚያሞቃቸውን አስተማሪ ይፈልጋሉ። ሸካሉ ሰዎች የሚገስጻቸው የሚመክራቸው አቅጣጫ የሚያሳያቸው መምህር ወይም አስተማሪ አይፈልጉም። ስለዚህ ምን አድርጋቸው? ውቀሳቸው፣ ገስጻቸው፣ ከዛስ ለምናቸው። ለምን? ሰዎች ምን አይነት ሰዎች ናቸው? እንደገዛ ምኞት ለራሳቸው አስተማሪ የሚያከማቹ ናቸው። በቃ ደስ የሚል አስተማሪ፣ ደስ የሚል ሰባኪ፣ ደስ የሚል ሰው ጋር እየሮጡ እየዘለቁ የሚጋጡ ናቸው። እነዚህ ሰዎች ምን አድርጋቸው? ገስጻቸው፣ ውቀሳቸው፣ ከዛስ ምከራቸው ይላል። ቁጥር 4 ተመልከቱ። እውነትንም ከመስማት ጆሮቻቸውን ይመልሳል፣ ወደ ተረትም ምን ይላል? ፈቀቅ ይላል። እውነት መስማት ደስ አይላቸው። እውነት የሆነውን ነገር ማውራት ደስ አይላቸው። እውነት ከመስማት ይመለሳል፣ ጆሮአቸውን ይመልሳል እና ወደ ተረት ፈቀቅ ይላሉ ይላል። ቀጥታ በእውነት ስለሞቀኝ ነው ታውቃላችሁ። እኔም ግን አየሩን አገናዝቤ መልበስ ነበረብኝ። እኔን ጌታ ብዙ ጊዜ ይባርክ። በእውነት እናንተን 7 ጊዜ ይባርካችሁ፣ እኔን ብዙ ጊዜ ይባርክ። አስተዋያችሁ ጥሩ ከሆነ ጨምራለሁ ማለት ነው። እያየሩ ነው ጨምራለሁ። ደህና ናችሁ? ስለዚህ ሰዎች ምን አይነት ሰዎች ናቸው? ሰዎች ለራሳቸው አስተማሪ የሚያከማቹ ናቸው። ሰዎች ለራሳቸው ደስ ያለው ነገር የሚያደርጉ፣ ወደ ተረትና ወደ መሰል ነገሮች ዞር የሚሉ ናቸው። እነዚህ ሰዎች የእግዚአብሔርን ቃል ምን አድርግላቸው? ስበክ። ለእነዚህ ሰዎች የእግዚአብሔርን ቃል ስበክ። ይሁን ላይ ተሰብስባችሁ ዞር አትበሉ። እግዚአብሔር አንተን ከቡድቲ፣ እግዚአብሔር አንተን ከሶዶ፣ እግዚአብሔር አንተን ከሁምቦ ከተለያየ ቦታ፣ እግዚአብሔር ከተለያየ አካባቢ ወደዚህ ሀገር እናንተን ሲያመጣ ለዚህ ሕዝብ እንድትተርፉ ነው። የእግዚአብሔርን ቃል እንድታስተምሩ። እግዚአብሔር እዚህ አንተን ደሞዝተኛ ያደረገ፣ ሰራተኛ ያደረገ፣ የቤት ባለቤት ያደረገ፣ ባለትዳር አድርጎ እዚህ ያስቀመጠው 40 ላይ እግዚአብሔር በምክንያት ነው። የእግዚአብሔርን ቃል ስበክ። ከእነሱ ጋር ተመሳስለ አትኑ። ወንጌል የሚነግረን ይሄ እውነት ነው ማለት ነው። ሃሌሉያ። ቃሉን ስበክ። ስለዚህ የመጀመሪያው በቃል ስብከት ውስጥ ያየናቸው ነገሮች አሉ። ቃሉን መስበክ የምንችልባቸው መንገዶችን አይተናል። ቃል ስብከት የያዛቸው ነገሮችን ተመልክተናል። ሁለተኛው የአደራ ምክር፣ ሁለተኛው አገልግሎትን ፈጽም የሚል ነው። አገልግሎትን ፈጽም የሚል ነው። ቁጥር 5 ላይ ያለው አገልግሎትን መፈጸም። ቁጥር 5ን ተመልከቱ። አንተ ግን ነገርን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌል ሰባኪነትን ስራ አድርግ፣ አገልግሎትን ምን አድርግ? ፈጽም ይላል። አገልግሎት የሚያልቅ ነው፣ የሚፈጸም ነው። አገልግሎት የሚቋረጥ የሚያበቃ ነገር አይደለም። አገልግሎት የጀመራችሁና በአገልግሎት ላይ ያላችሁ ሰዎች አገልግሎት ከትዳር ያልፋል። አገልግሎት ከስልጣን ያልፋል። አገልግሎት ልጅ ከመውለድ ያልፋል። አገልግሎት የሚፈጸም ነገር ነው። አሜን ነው ወይ? አገልግሎትን የምናቆመው የምናቋርጠው ሳይሆን አገልግሎትን ከጌታ የተቀበልነው መልሰን ለጌታ የምናስረክበው ነው። ለሱ ሰተን ነው የምናቆመው ማለት ነው። ምን ማለት ነው? በዚህ ስጋ እያለ የምናቋርጠው ነገር አይደለም። ኦኬ። አገልግሎትን ለመፈጸም የሚያስፈልጉ ነገሮችን እዚህ ቦታ ላይ ተቀምጧል። ቁጥር 5 ላይ አገልግሎትን ለመፈጸም አንደኛ ነገርን ሁሉ በምን አድርግ? በልክ አድርግ። አገልግሎትን ለመፈጸም በልክ አድርግ። እንቅስቃሴን በልክ አድርግ። እርምጃን በልክ አድርግ። ጓደኝነትን በልክ አድርግ። በህይወታችን ውስጥ ማንን ነው ይበልጥ እያስገባን ያለ ነው? ወገኖች ሆይ ቴሌቪዥን ስታዩ ራሱ ሁል ቀን ማንን ነው የምታዩት? ሁል ቀን ምንድን ነው የምትሰሙት?
በፌስቡክ፣ በቴሌግራም፣ በኢንተርኔት ምንድነው በተለያዩ ድረገጾች ምንድነው የምንከታተለው? ያ የምትሰሙት ነገር ነው እናንተን የሚወርሰው። ለዚህ ነው መጽሐፍ ቅዱስ ከምትሰሙትና ከምታዩት ነገር ተጠበቁ ይላል። ምንድነው የምታዩት? ምንድነው የምትሰሙት? ያ ነገር ምን ያደርጋችኋል? ይወርሳችኋል። አገልግሎትን ለመፈጸም ሁል ጊዜ በእግዚአብሔር ፊት ልንቆይ፣ ሁሌም ደግሞ የእግዚአብሔርን ቃል ፊተኛ ልናደርግ፣ ነገርን ግን በልክ ማድረግ አለብን። በልክ ማድረግ በልክ አድርጉ። ሕይወታችሁን በልክ ብሩ አገልግሎትን ለመፈጸም። ሌላው አገልግሎትን ለመፈጸም በዚህ ስፍራ ላይ የምንመለከተው ነገር ምንድነው? መከራን ተቀበል ይለዋል። አገልግሎትን ለመፈጸም ስለ ኢየሱስ ስንል የምንተዋቸው የምንጥላቸው የኛ ማናረጋቸው ነገሮች አሉ። አገልግሎትን ለመፈጸም መከራን ተቀበል ይለዋል እግዚአብሔር ቃል። መከራን ተቀበል። ሶስተኛ የወንጌል ሰባኪነትን ስራ አድርግ ይለዋል። አገልግሎትን ለመፈጸም ስራዬ ነው በል። ወንጌል የወንጌላዊ እንትና ነው የመጋቢ እንትና ነው አትበል። የኔ ነው፣ ስራዬ ነው በል። አገልግሎትን ለመፈጸም አያገባኝም አትበል። ወንጌል ያገባሃል። ወንጌል ለውጦሃል። ወንጌል ሊሞት ሆኖልሃል። የኔ ነው በል። አገልግሎትን ለመፈጸም ሶስት ነገሮችን እናድርግ። ነገርን ሁሉ በልክ ማድረግ፣ መከራን መቀበል፣ የወንጌል ሰባኪነትን ስራ ማድረግ። ሶስተኛው የአደራ ምክር፣ ሶስተኛው ራስን መገምገም ነው። ራስን መገምገም። ሶስተኛውን ሐሳብ ከመቀጠል በፊት እስቲ ሁለቱን ሐሳብ እንደያዛችሁ ቼክ ላድርጋችሁ። የመልእክቴ ርዕስ ምንድነው ያልኳችሁ? በደንብ ስሙኝ። አሁን የሰበሰቡ ስለሆነ የአደራ ምክር ምን ነው የመልእክቴ ዋና ሐሳብ? የአደራ ምክር አንደኛው ምዕራፍ 4:2 ላይ ቃሉ ምን አድርግ? ስበክ ነው። የእግዚአብሔር ቃል መስበክ ነው። ሁለተኛው የአደራ ምክር ምንድነው? አገልግሎትን መፈጸም ነው። መከራው ገጠመ፣ ፈተናው ገጠመ ብለን የምናቆመው ሳይሆን ምን የምናደርገው የምንፈጽመው ነው። ሶስተኛው የአደራ ምክር ምንድነው? ራስን ምን ማድረግ? መገምገም። ራስን መገምገም ቁጥር 6 ላይ እንመልከት። ራስን መገምገም በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና የሚሄድበትን ጊዜ ደርሷል። ኦኬ። ራስን መገምገም የኔ ሕይወት ሊሰዋ ነው፣ ሊሄድ ነው እያለ ቁጥር 7 ላይ ነው ዋናው። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ። ቁጥር 8 ላይ ነው በዋናነት ቁጭ ያለው። ራስን በሶስት ነገር ገምግሞ ውጤት አግኝቷል። አንደኛው መልካም ገድል ምን ብያለሁ? ተጋድያለሁ። እኔ ዛሬ ቢሞት እግዚአብሔር ቢጠይቀኝ መናገር የምችልበት ሞራል አለኝ ይላል። እዚህ ቤት ውስጥ ያላችሁ ሁላችሁ ሟች እንደሆነ ታውቃላችሁ አይደል? ሁላችንም እንደምንሞት እናውቃለን። ነገር ግን ሶስት ነገር አናውቅም። መቼ እንደምንሞት፣ የት እንደምንሞት፣ በምን ምክንያት እንደምንሞት ነው የማናውቀው እንጂ ግን ሁላችንም ምኑን እናውቃለን? መሞት እናውቃለን። መቼ ነው የምትሞተው? ወንጌል ላይ መቼ ነው የምትሞተው ታውቃለህ? ደምስም ብትጠይቅ መቼ እንደምንሞት አያውቅም አይደለ? መቼ እንደምንሞት እናውቅ፣ የት እንደምንሞት እናውቅ፣ በምን ምክንያት እንደምንሞት እናውቅ። በሽታው ይውሰደን፣ መኪና ገጭተው ይውሰደን፣ እሳቱ ጎርፉ ምን እነዚህ ሶስት ነገር አናውቅም እንጂ ግን ሞቱን እናውቃለን። ስለዚህ ሐዋርያው ምንድን ነው የሚለው? የመሞቻ ጊዜ ምን ሆኗል? የኔ ተቃርበዋል። ነገር ግን የመጽሐፍ ቅዱስ ሊቃን ምንድን ነው የሚሉት? ያለፈውን የ30 ዓመት አገልግሎት ቁጭ ብሎ ሲገመግም ነው የምንመለከተው። ሐዋርያው ጳውሎስ ለ30 ዓመት ያለ ረፍት ነው ያገለገለው። ያን የ30 ዓመት አገልግሎቱን ሰብሰብ አድርጎ በሶስት ነገር አሰረ። መልካም ገድል ተጋድያለሁ። ኦኬ። ሁለተኛ ሩጫውን ምን አድርጋለሁ? ጨርሻለሁ። ወንድሞቼ ሆይ ሩጫ ያልቃል። አሁን እየሮጣችሁ ነው አይደል? ያበቃል። አሁን እየሮጥን ያለን ሁላችሁ ያበቃል። ያ ሩጫ ያበቃል።
አሁን በት ብለን ከዚህም ከዛም ሮጠን ተሯሩጠን የምንተዳደረው ሩጫ ያበቃል። ሩጫ ምን አድርጋለሁ ነው የሚለው? ጨርሻለሁ ይላል። ሩጫ ያበቃል። ሶስተኛ ሃይማኖትን ምን አድርጋለሁ? ጠብቄያለሁ። ሃይማኖት ይጠበቃል። ሃይማኖት ማለት ሶስት መሰረታዊ ነገር ማለት ነው። እኔ 3 4 ብዬ ያበዛሁትን ሰብስቤ ጨርስላችኋለሁ። ሃይማኖት ማለት የመጀመሪያው እምነት ማለታችን ነው። ሃይማኖት እምነት ነው። ሃይማኖት እምነት ነው። ሃይማኖት ሁለተኛ ላይ ደግሞ ትምህርት ነው። ጤናማውና እውነተኛው ትምህርት ነው። ሃይማኖት በሶስተኛ ደረጃ ደግሞ ስርዓት ነው። ሃይማኖት ምንድን ነው አልኳችሁ? አንደኛ ሃይማኖት ምን አልኳችሁ? ሁለተኛ ሃይማኖት ምን አልኳችሁ? ሶስተኛ ሃይማኖት ምንድን ነው አልኳችሁ? ስርዓት። ለምን ነው ቤተክርስቲያንና ሰዎች ከስርዓት ሲወጡ ስርዓት ውስጥ ታስገባው? አንተን ለ6 ወር አግደናል ራስን ጸልይ የምትለው ምክንያቱም የእግዚአብሔር ቤት ስርዓት ያለው ቤት ስለሆነ ነው ማለት ነው አይደለም? አሁን እዚህ ቤት ውስጥ ሁሉ ሰው ተናጋሪ አይደለም። ይሄ እንኳን በስነ ስርዓት ቁጭ ብሎ መማር ስርዓት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ሃይማኖትን ጠብቄያለሁ ይላል እና ራሳችንን ስንገመግም እየተጋደልን ወይ ለእግዚአብሔር ወንጌል ሸቃቅጠን እያለፍንን ይህንን መገምገም መቻል አለን። እየሰረቃችሁ ነው ወይ? እየዘረፋችሁ ነው? ኃጢአት እየሰራችሁ ነው ወይ? አካላችሁን ብልታችሁን በስርዓትና በአግባብ ይዛችኋል ወይ? በእግዚአብሔር ቤት ውስጥ እየኖራችሁ እንዴት ናችሁ? ራስን መገምገም። እኔ ተጋድያለሁ፣ ተጋድሎ ፈጽሜያለሁ ይላል። ሁለተኛ ላይ ሮጫለሁ ይላል። ያለ ረፍት ሮጫለሁ። ሩጫውን ምን አድርጋለሁ? ጨርሻለሁ። ሶስተኛ ላይ ሃይማኖት ምን አድርጋለሁ? ጠብቄያለሁ። ሃይማኖት የሚጠበቅ እኔ ሃይማኖት አለ፣ ሃይማኖት አልባ አይደለሁም። ሃይማኖቴንም ደግሞ በአግባብና በስርዓት ምን አድርጋለሁ? ጠብቄያለሁ። ምን እያለን ያለው? በሞራል ነው የሚናገረው። መናገር የሚችልበት ሞራል አለው ማለት ነው። ወገኖቹ ወይ ሃይማኖታችሁን ትጠብቃላችሁ ወይ? እናንተ ሃይማኖት አላችሁ ወይ? ሃይማኖታችሁ ምንድን ነው? ቃልት ነው አይደለንም። ሃይማኖት ክርስቶስ ነው። አሜን ነው። ቃለ ሕይወት እኔ ክርስቶስን የማመልክበት ቤተ ክርስቲያን ቤተ እምነት ድርጅት ነው። በሌላ ቋንቋ ሃይማኖት አለ። ሃይማኖት ኢየሱስ ነው፣ ቃሉ ነው፣ መንፈሱን የተካፈልኩት ነው። አሜን ነው ወይ? እምነት ነው ሃይማኖት። ሃይማኖት የሚለው ቃል የእናንተና ብቻ የኛ ነው። ሃይማኖት እኛ በምድር ላይ የምንኖረው ጥቂት ዓመታትን ነው። አንዳንዶቻችን ኦልሞስት እየጨረስን ነን። አሁን ወጣት በነገራችን ላይ እድሜ ስለሄድን የምንሞት እድሜ ስላልሄድን የምንኖር አይምሰላችሁ። ትልቁንም ትንሹንም የሚያኖር እግዚአብሔር ነው። አሜን። እግዚአብሔር የተመሰገነ ይሁን። አሜን። ራስን መገምገም። ገምግሙ ህይወታችሁን። ክርስትና ዝም ብሎ መጮህ ብቻ አይደለም። ክርስትና በንፋስ መነዳት አይደለም። ይሆንና በሚል ብቻ የምንንቀሳቀሱ አይደለም። ክርስትና ህይወት ነው። ክርስትና ክርስቶስ ነው። በቃ መጽሐፉ ህሊናችሁ የሚወቅስ ተግባር ካለ ንስሐ ከእግዚአብሔር ጋር ታረቁ፣ ጤናማ ህይወት ይኖራችሁ። ይህንን እንደ እግዚአብሔር ቃል እናገርና ጨርሳለሁ። ስጨርስ አደራ ሰጪ አለው ተቀባይ አለው አይደል የተባባልነው? አደራ የእኛ ያልሆነው የግለሰቡ የሆነ አካል ያለው መልሰን ምን የምናደርገው የምናስረክበው ነው። አደራ 40 ቃልዮት ቤተክርስቲያን ያላችሁ እህት ወንድሞቼና የቤተክርስቲያን አገልጋዮች መሪዎች አደራ የእግዚአብሔርን ቃል ስበኩ። አደራ በገባችሁበት በወጣችሁበት ስፍራ ኢየሱስን ሳታስተዋውቁ ይህንን ህይወት ሳታወሩ አደራ በሰማይ ይዣችኋለሁ እንዳትቀምጡ። አደራ የእግዚአብሔርን ቃል ስሙ። ዩኒቨርሲቲ ተማሪዎች በዚህ የተገኛችሁ ከኔ ጋር የመጣችሁ አደራ ኢየሱስን በግቢ አስተዋውቁ። አደራ ኢየሱስን አስተዋውቁ። አደራ አትደብቁት ኢየሱስን፣ አትሸውዱት፣ አትሸፍኑት ኢየሱስን፣ አሳዩ፣ ግለጡ ኢየሱስን።
ኢየሱስን በአራት መንገድ መግለጥ ትችላላችሁ። ቃሉን በመናገር፣ በመጸለይ፣ በመኖር፣ በመስጠት በአራት መንገድ የእግዚአብሔርን ቃል ልታካፍሉ ትችላላችሁ። ወንጌል ስብከት 3 ነገሮችን ይዟል ብለናል። አንደኛ ወንጌል ስብከት አንደኛ የያዘው ምንድን አልኳችሁ? ጮክ ብላችሁ እሺ፣ ቅደም ተከተሉ ትክክል ባይሆን ችግር የለም። ልመና፣ እሺ፣ ወቀሳ፣ እሺ፣ አንድ ይቀራል፣ ግሳጼ፣ እሺ። በቅደም ተከተል እናስተካክለው። የመጀመሪያው ወቀሳ ነው፣ ግሳጼ ነው፣ ልመና። ኢየሱስ ይሻላል መለመን፣ ሕይወት ይሻላል መለመን። ወንጌል ስብከት ስበኩ ኢየሱስን። ሰውን ይሰብክ የለ እንዴ? ኢየሱስን ስበኩ። ለኢየሱስ ኖራችሁ ሞቱ። እንደምትሞቱ እንደምንሞት እናውቃለን። ግን ስለ ሞት ስናነሳ 3 ነገር አናውቅም። ምንና ምን አልኳችሁ? መቼ፣ የትና በምን ምክንያት እንደምንሞት አናውቅም እንጂ ሁላችን ምን እንደሆነ ሟች እንደሆነ እናውቃለን ማለት። አሜን አላችሁ ወይ? አገልግሎትን ምን አድርግ አልኳችሁ? ፈጽም። አገልግሎትን ለመፈጸም ነገርን ሁሉ በምን ማድረግ? በልክ ማድረግ። ሁለተኛስ መከራን መቀበል። ሶስተኛስ የወንጌል ሰባኪነት ምን ማድረግ? ስራ የኔ ነው ወንጌል ስራ ማለት። ኦኬ። ሶስተኛ ራስን መገምገም ነው አይደል? የተባባልነው መገምገም፣ ህይወትን መገምገም፣ አገልግሎትን ሩጫን መገምገም። ሐዋርያው ጳውሎስ ሲገመግም 3 ነገር ገምግሞ ውጤት አግኝቷል። ተጋድሎ፣ ሩጫ እና ሃይማኖትን መጠበቅ። ውጤቱ በዚህ ክፍል ላይ እንደምንመለከተው ቁጥር 8 ላይ ውጤቱ አለ። ውጤቱን ቁጥር 8 እናንብበው አንድ ላይ ታይዞ ስላለ። ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለኔ የጽድቅ አክሊል ነው ይላል። 42 አይነት የአክሊል አይነቶች አሉ። ግን በዋናነት ከዚህ ከአገልግሎት ጋር ተያይዞ 5 አክሊሎች ይለያሉ። ከ5ቱ አንዱ አክሊል የጽድቅ ነው። የጽድቅ አክሊል የሚባለው በአገልግሎት ለደከሙ፣ ብዙ ለለፉ፣ እግዚአብሔር የሚሰጣቸው የሚያስረክባቸው አክሊል። በኢትዮጵያ ቋንቋ ወይም በእኛ አሁን ባለነው ነባራዊ ዓለም ላይ አክሊል ማለት የአበባ ጉንጉንን በአንገቱ ላይ አይታችሁ እንደው ሯጮች ከሩጫ ሲመለሱ የሚያለብሷት ነገር አለ አይደል? የአበባ ጉንጉን፣ እሱ አክሊል ነው የሚባለው። ከጌታ የምንካፈለው አክሊል ግን እሱ አይደለም፣ የከበረ ሽልማት ነው። ኢየሱስን እንሸለማለን። ኢየሱስ አክሊላችን ነው። የሕይወት አክሊል፣ የደስታ አክሊል፣ የክብር አክሊል የሚባሉ አሉ በመጽሐፍ ቅዱስ። ሲጨርስ መልእክትን ሲጨርስ እዚህ ቤት ውስጥ ያላችሁ ከኔ ጋር የመጣችሁ በዚህ ያላችሁ እዚህ ቤት አገልጋዮች፣ አባላት፣ ምዕመናን አደራ ኢየሱስን ሳትሰብኩ እንዳትሞቱ፣ እንጀራ ጠግባችሁ እንዳትሞቱ አደራ። ኑኃሚን አቤሜሌክን ልጆቿን ይዛ ከቤቴል ወደዚያ ሀገር ሄዳ እንጀራ ጠግባለች። እሷ ከሞት ለማምለጥ ነው የሄደችው። አቤሜሌክ ከሞት ለማስመለጥ ነው የሄደው። በልቷሉ፣ ግን ከሞት ማምለጥ አልቻለም። ሰምታችሁኛል? ከሞት ሊያመልጡ አልቻለም። እኔ እያየሁኝ ልጆቼ፣ ሚስቴ በሞት ከምናልቅ ብሎ ነው ወደ እንትን የሄዱት አይደለ? ወደዚያኛው ሀገር የሄዱት በልተው ጠጥተው ጠግበው ሞቱ ነው የሚለው። ሞቱ ነው የሚለው። በልታችሁ ጠጥታችሁ ጠግባችሁ እንዳትሞቱ። ምንም ያህል ብትበሉ ብትጠጡ መሞታችሁ አይቀሬ ነው። ለኢየሱስ ኑሩ። ወንጌልን አሳዩ። ምንም ደካማ ብትሆን እግዚአብሔር ይሰማል። እግዚአብሔር ከአፍ ጋር አለ። አውራ፣ አትፍራ። አሜን ነው ወይ? ስለዚህ ይህንን ሀሳብ እያከልኩኝ መልእክትን በዚህ ሲሰበስብ አመሰግናለሁ። መልእክትን በዚህ ሲሰበስብ ጥቂት ሀሳቦችን አክልና
መጸለይ ፈልጋለሁ። እግዚአብሔር መንፈስ የነገረኝ ነገር ስላለ ለአንድ ሰው የሚገርም መልእክት ጌታ ነግሮኛልና እሱን መልእክት አስተላልፋለሁ። እግዚአብሔር ዘመናችሁን ይባርክ። አሁን ቆመን እንጸልያለን ሁላችን። ሃሌሉያ። የአደራ ምክር ስንት ነው አልኳችሁ? ምንድን ናቸው? ጮክ ብላችሁ አውሩ። ቃሉን መስበክ ይሄ ዋና የተጋገነ ዳፉት ተፈቀቱ። የአደራ ምክር ስንት ነው አልኳችሁ? አንደኛው ቃሉን መስበክ፣ ሁለተኛ ጮክ ብላችሁ አገልግሎትን መፈጸም፣ ሶስተኛ ራስን መገምገም። አሜን ነው። ይህንን ቃል እግዚአብሔር አምላክ ይባርክልን። ጸልያለሁ። ሃሌሉያ። እናመሰግናለን ቅዱስ አምላካችን እግዚአብሔር። በጌታችን በኢየሱስ ስም ለስምህ ክብር ይሁን። በመንፈሴ ለአንዲት ሴት መልእክት እግዚአብሔር ይናገር የነበረ ይህችም ሴት የማህፀን ኢንፌክሽን ነው የምመለከተው። ይሄ የማህፀን ኢንፌክሽን ደግሞ ወደ ሌላ መልክ ለመቀየር ጠላት እንዳዘጋጀው እግዚአብሔር መንፈስ ተናገረኝ። የማህፀን ኢንፌክሽን የሚያታግላት ሴት አለች። ጤናዋ ጥሩ አይደለም። ምንድነው ያለሽ? ትጠራጠሪያለሽ፣ ትጸልያለሽ። ውስጥሽ ላይ ስጋት፣ ፍርሃት አለ። አንቺ ሴት እጅሽን ከፍ አድርጊና ልጸልልሽ። ያ አይችሻለሁ፣ ግን አንቺ እንዳነሳሽ በመንፈሴ ያዩዋት ሴት አይደለችም። በመንፈሴ ያዩዋት ሴት ሌላ ነች። እጸልልሻለሁ፣ አይዞሽ። አንቺ በመንፈሴ ያየሁት መካከለኛ ያ አግኝቻለሁ። ትክክል። ለእግዚአብሔር ክብር ስጧ። ክብር አምጡ ለጌታ። ስምህ ብሩክ ይሁን። ፈዋሹ ኢየሱስ፣ አዳኛው ኢየሱስ፣ ነፃ አውጪው ኢየሱስ እናመሰግንሃል። ዘር፣ ክፉ ዘር ጠላት ያስቀመጠው ስም የሚሰጠው ስም የተሰጠው በሽታ በኢየሱስ ስም ከላያቸው ላይ ከጤናቸው ላይ እየተነቀለ ይሁን በኢየሱስ ካንሰርን ነቀል አካዲቫሽ ይባል ነቀል በኢየሱስ የተሰበረ ይሁን። ስም የተሰጠው በሽታ የማይችል መሰለው በሽታ፣ ታላቅ ነኝ የሚል በሽታ፣ የሚያጓራ በሽታ ቀኝ እጃችሁን እናንተ ሁለቱ ሴቶች ቀኝ እጃችሁን ግንባራችሁ ላይ አድርጉልኝ ባካችሁ። እኔ እጄን አልጭንም። እሱ የፈውስ እጆቹን በእናንተ ላይ ያኖረዋል። እሱ የማዳን እጁን በላችሁ ላይ ያኖረዋል። በኢየሱስ ጌታ ስም ደዌ ከላችሁ ላይ የተነቀለ ይሁን። ፈውስ የልጆች እንጀራ ነው ያልክ ጌታ ፈውስ ይሁንላቸው። አላላላላ በኢየሱስ ስም ፈውስ ይሁንላቸው። በኢየሱስ ስም ተፈውሰሽ ቅሪ። በኢየሱስ ስም ተፈውሰሽ ቅሪ። እግዚአብሔር ፈውስ ላችሁ ላይ ይሁን። ደዌ ከላችሁ ላይ ይነሳ። መፈወሳችሁ የእግዚአብሔርን ቃል ለማወጅ ይሁን። መፈወሳችሁ የእግዚአብሔርን ቃል ለማብሰር ይሁን። እናመሰግንሃለን እግዚአብሔር ሆይ ስለፈወስክ፣ ተአምራት ስላደረግ ስፔሻል የካንሰር ደዌ ከላቸው ላይ ስለተነሳ፣ የፈውስ እጆች በላቸው ላይ ስለተቀመጠ፣ የውስጥ ደዌ ከላቸው ላይ ስለነቀልክ፣ ራስ ምታት መሳይ ደዌ ከህይወታቸው ላይ ስለሰበርክ፣ ፈውስን እንደ እንጀራ ስለሰጣቸው ተመስገን። ኢየሱስን ያውጁ፣ ኢየሱስን ይናገሩ፣ በኢየሱስ አይፈሩ።
እናመሰግንሃለን። እንድናገር ቃል ስለሰጠህ ተባረክ። ከዚህ በኋላ የሚቀጥለውን ፕሮግራም ባርክልን በጌታ በኢየሱስ ስም። እግዚአብሔር ይባርካችሁ።